ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። ሁልጊዜው ዛሬም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ግን ምሽታችሁ እንዴት ነበረ አጋሩን ውድ ቤተሰቦቻችን። በአውሮፓ ሻምፒዮንስ ሊግ የኢንተር ሚላንና የባርሴሎና ጨዋታ በእግር ኳስ አንድ ጨዋታ ሊያሟላ የሚገባውን ሁሉንም ነገር ያሟላ ጨዋታ ነበረ። በርከት ያሉ ግቦችን በአንድ ምሽት ተመለከትን። ለተመልካች አዝናኝ ነበረ። በአንድ ምሽት በርካታ ከዋክብቶችን ተመለከትን። ከወጣት እስከ አንጋፋ ተጫዋቾች ኮከብ ሆነ ያመሹበት ነበረ። በእግር ኳስ ምርጥ ግቦችን ማየት ሁሉም ሰው ይሻል። ይሄንንም ያሟላ ነበረ። የላሚን ያማልና የፍራም ቱራም ግብ ፍጹም የተለዩ ነበሩ። ውድ ቤተሰቦቻችን ጨዋታውን በስፋት እንቃኛለን። ላሚን ያማልን ግን ለማየት ድፍን 50 ዓመት መጠበቅ አለብን ብለዋል ሲሞን ኢንዛጊ በሐሳብ መስጫ ሳጥናችን ላይ። የምሽቱን ጨዋታ ግን በተለይም በተመልካች ደረጃ አዝናኝ ነው። ምናልባት ለባርሴሎናም ለኢንተር ሚላንም አስቆጭ አጋጣሚዎች ነበሩት ጨዋታውን በበላይነት አንዱ ለመወጣት ከነበረው ጥረት አንፃር። ግን የምሽቱ ጨዋታ ልዩ ቅጽበት የነበረው ለእናንተ የቱ ነው? የጨዋታው ኮከብ ቱራም ቢሆንም በርካቶች ግን በላሚን ያማል ድርጊት ተደንቀዋል። አሁን ከሜሲም ከሮናልዶም ጋር እያነጻጸሩት ይገኛሉ ላሚን ያማልን። ለመሆኑ ከሜሲም ከሮናልዶም ጋር ብናነጻጽረው ላሚን ያማል በዚህ ሰዓት የት መቀመጥ ይችላል? ቁጥሮች ከሁለቱም የተሻለ እንደሆነ እየነገሩን ነው። ጨዋታውን በስፋት ስንቃኝ ለየት ያሉ አጋጣሚዎችንም እናነሳለን። ውድ ቤተሰቦቻችን እናንተ ግን በሐሳብ መስጫ ሳጥናችን ላይ በጨዋታው ዙሪያ መልከታችሁን አጋሩን። ምሽቱ ለዓለም ከዋክብቶቹ ለሜሲም ለሮናልዶም ይሆን አልነበረም። ሁለቱም ከትልልቅ መድረኮች በአንድ ምሽት ተሰናብተዋል። የዓለም ኮከቡ ሊዮኔል አንድሬስ ሜሲ ከ5 በላይ ሬቲንግ ያላገኘበትንም ጨዋታ በስፋት እንመለከተዋለን። ከዛ ውጭ ወደ ቤተሰቦቻችን በአውሮፓ ትልቅ ክለቦች ዛሬም እንደተለመደው ዕለታዊ መረጃዎቻችን እንደተጠበቁ ናቸው። አርሰናል ቤት ነገሮች አሳሳቢ ሆነዋል። የአንድ ምሽት ጨዋታ በርካታ ካርዶችን መዟል አርሰናል ቤት። በተለይ ማይክል አርቴታን በተመለከተና የአርሰናል የ5 ዓመት ጉዞ እንደገና ይጤን የሚሉ ሰዎች በርከተዋል። በአርሰናል ቤት በርካታ አነጋጋሪ መረጃዎችን ይዘንላቸዋል። ከዝውውር ጋርም በተያያዘ አንድ ኮከብ እየተመለከቱ ይገኛሉ። ማንቸስተር ዩናይትድ ሁሉን ነገር ወደሚሞክርበት መድረክ ዛሬ ምሽት 4 ሰዓት ላይ በሳን ማሜስ ተጉዞ ጨዋታ ያደርጋል። የህልውና ጨዋታ ነው። ምንም አይነት መስፈርት ለዚህ ጨዋታ መቅረብ አይችልም። ዩናይትድ በኢሮፕ ሊጉ የሚያሸንፍ ከሆነ የኢሮፕ ሊጉ ችግሩን እንኳን ባይፈታ ዓመቱን ነገር ግን ዓመቱን ማስተካከል ይችላል። ሩበን አሞሪም በጋዜጣዊ መግለጫ በርካታ ጥያቄዎች ቀርቦላቸው በርካታ አነጋጋሪ ምላሽ ሰጥተዋል። የዩናይትድ ደጋፊዎች በስፋት ጠብቁን፣ በርከት ያሉ ተጨማሪ መረጃዎችን ይዘናል። ሊቨርፑል ቤት ደግሞ ከዙር ጋር የተያዘ ነው። አብዛኞቹ መረጃዎች ከግብ ጠባቂም እስከ አማካይ ተከላካይ ፊት መስመሩ ላይ ጭምር በርካታ ዝውውሮችን እየሰማን እንገኛለን። ከዛ በተጨማሪ ግን ሳይፈልጉ ሊቨርፑልን የሚለቁ በርካታ ያሉም ተጫዋቾች አሉ። በሊቨርፑል በኩል አንድ ቀን ይፋ ተደርጓል። ይህ ይፋ የተደረገ ቀን ከሊቨርፑል ጋር ምን ያገናኘዋል? የሊቨርፑል ደጋፊዎች ጠብቁን። ቼልሲ ምናልባትም በዚህ ውድድር ዓመት ቶፕ 4 መጨረስ ወይም ቶፕ 5 መጨረስ አንድ፣ ሁለተኛው ደግሞ ዋንጫ ማንሳት ካለበት ኮንፈረንስ ሊግ ይጠበቃል። የዛሬ ምሽቱን ጨዋታ በስፋት እንቃኛለን። ከዛ በተጨማሪ ግን ቼልሲዎች ሻምፒዮን ሆነዋል። በየትኛው መድረክ ጠብቁን ቼልሲያውያን። ከማንቸስተር ሲቲ ጋር በተያያዘ ደግሞ የዝውውር መረጃ ነው የምናነሳላችሁ። ከዛ በተጨማሪ አንዲት ሀገርም ከዋክብቶቼን ምረጡልኝ ብላ ይፋ አድርጋለች። አነጋጋሪና ለየት ያሉ መረጃዎቻችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ፣ አበረታቱን። ሐሳብ አስተያየታችሁ ግን የምሽቱን ጨዋታ በስፋት እንቃኛለን። እናንተም አጋሩን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዙን። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ከረፍት መልስ ጨዋታዎች እየተካሄዱ ይገኛሉ። በ27ኛ ሳምንት በኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብር አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። የወልዋሎ ዓዲግራት ዩኒቨርሲቲን ግብ ዳዋ ሁቴሳ ከመረብ ሲያሳርፍ ነቢል ኑር የአዳማ ከተማን ብቸኛ ግብ ማስቆጠር ችሏል።
አዳማ ከተማ ነጥብ መጋራቱን ተከትሎም ከ21 ነጥቡን ወደ 22 በማድረስ 16ኛ ደረጃ ላይ መቀመጥ ሲችሉ ወልዋሎ ዓዲግራት ዩኒቨርሲቲ ነጥቡን 12 አድርሷል። ወልዋሎ ዓዲግራት ዩኒቨርሲቲ ዘንድሮ እንግዲህ ለመውረድ ጨዋታዎችን ብቻ የሚጠብቅ ክለብ ነው። 12 ነጥቦችን ብቻ ነው በኢትዮጵያ ፕሪሚየር ሊግም እንደዚሁ መሰብሰብ የቻለው። እነኚህ ሁለት ቡድኖች በቀጣይ በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የፊታችን ሰኞ አዳማ ከተማ ከመቀለ ሰባ እንደርታ እንደዚሁም ማክሰኞ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ ከአምናው አሸናፊ ጋር ጨዋታቸውን የሚያደርግ ይሆናል። ከዚህም ጨዋታ በፊት የነበረው የስሁል ሽረና የወላይታ ዲቻም ጨዋታ በተመሳይ 1-1 የተጠናቀቀ ጨዋታ ነበረ። ጸጌ ብርሃኑና እንደዚሁም ደግሞ ብርሃኑ አዳሙ ያስቆጠሯቸው ግቦች ነበሩ በጨዋታው ላይ። ወላይታ ዲቻ በ38 ነጥብ 5ኛ እንደዚሁም ስሁል ሽረ በ19 ነጥብ 17ኛ ደረጃ ላይ እንደዚሁ የተቀመጡበት ነው። እነኚህ ሁለት ክለቦች ደግሞ የፊታችን ማክሰኞ ስሁል ሽረ ከፋሲል ከነማ እንደዚሁ የፊታችን ረቡዕ ወላይታ ዲቻ ከአርባ ምንጭ ከተማ ጋር በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንደዚሁ ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ይካሄዳሉ። ውድ ቤተሰቦቻችን 3 መርሃ ግብሮችን እንመለከታለን። በኢትዮጵያ ፕሪሚየር ሊግ ዛሬ ኢትዮጵያ ቡና ከድሬዳዋ ከተማ፣ ፋሲል ከነማ ከሃዲያ ሆሳዕናና እንደዚሁም መቀለ ሰባ እንደርታ ከቅዱስ ጊዮርጊስ ጋር ዛሬ እንደዚሁ ጨዋታቸውን የሚያከናውን ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። በአውሮፓም ዛሬ እንደዚሁ በርከት ያሉ ጨዋታዎችን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እና በኤሮፕ ሊግ በኮንፈረንስ ሊግ እንደዚሁ ጨዋታዎች ቀጥለው ይካሄዳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ተስተካካይ መርሃ ግብር ኖቲንግሃም ፎረስት በሲቲ ግራውንድ ብሬንትፎርድን ያስተናግዳል። ጨዋታው ብዙ ነገር ያመጣል። ውድ ቤተሰቦቻችን በተለይም ኖቲንግሃም ፎረስት የሚያሸንፍ ከሆነ ነጥቡን 63 በማድረስ 3ኛ ደረጃን ከኒካስል ዩናይትድ ይረከባል። ኖቲንግሃም ካሸነፈ ኒካስል ወደ 4ኛ፣ ሲቲ ወደ 5ኛ፣ ቼልሲ ወደ 6ኛ ሊንሸራተቱ ይችላሉ። በተቃራኒው ብሬንትፎርድ የሚያሸንፍ ከሆነ ነጥቡን 49 ማድረስ ይችላል። በዘንድሮ የውድድር ዓመት ደረጃ ከማሻሻል የዘለለ ነገር ለብሬንትፎርድ ጨዋታው ትርጉም ሰጪ አይደለም። በአውሮፓ መድረክ ደግሞ በርከት ያሉ ጨዋታዎች እንመለከታለን። በኤሮፕ ሊግ 2 የግማሽ ፍጻሜ ጨዋታና በኮንፈረንስ ሊግም 2 የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች እንመለከታለን። ቶትንሃም ሆትስፐርስ ከቦዶ ግሊምት፣ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ በኤሮፕ ሊግ፣ በኮንፈረንስ ሊግ ደግሞ ሪያል ቤቲስ ከፊዮሬንቲና፣ ጀርገንድስ ከቼልሲ ጋር ዛሬ የሚያደርጓቸው ጨዋታዎች ደግሞ በትልቁ የሚጠበቁ ጨዋታዎች ናቸው። የተወሰኑ ተጠባቂ ጨዋታዎችን እናስቀድመን እንመልከቱ። ውድ ቤተሰቦቻችን ቶትንሃም ሆትስፐርስ ከቦዶ ግሊምት በሚያደርጉት ጨዋታን ጀምር። ባለሜዳው ዛሬ ቶትንሃም ሆትስፐርስ ነው። ቶትንሃም ባለፉት 5 ጨዋታ 1 ድል ብቻ ያለው ክለብ ነው። 3 ጨዋታዎችን ደግሞ በሽንፈት ደምድሟል። 1 ጨዋታ በአቻ ውጤት አጠናቋል የፖስቴኮግሉ ቡድን። በአንጻራዊነት ቦዶ ግሊምት ባለፉት 5 ጨዋታ 3 ድል ያለው 2 ጨዋታ ላይ ነጥብ ጥሏል። በአንዱ ተሸንፎ በአንዱ እንደዚሁ አቻ መውጣት ችሏል። ሁለቱ ክለቦች ለመጀመሪያ ጊዜ ነው ዛሬ በነጥብ ጨዋታ የሚገናኙት። በአንጌል ፖስቴኮግሉ የሚሰለጠነው ቶትንሃም ሆትስፐርስ በጂት ካንዱስቲል የሚሰለጠነው ቦዶ ግሊምት ዛሬ ምሽት 4 ሰዓት ቶትንሃም ሆትስፐር ስቴዲየም 62850 ደጋፊ ፊት ያስተናግዳል። በነገራችን ላይ ይህ ስቴዲየም የቦዶ ግሊምት ከተማ ነዋሪዎችን እጭቅ አድርጎ ይዞ ትርፍ ወንበሮችም ይኖሩታል። ሮበርት ሳንቼዝ የዛሬውን ጨዋታም እንደዚሁ በመሃል ሜዳ ዳኝነት የሚመሩት ይሆናል። የምዕራብ ለንደኑ ክለብ ቼልሲም ዛሬ ወደ ስዊድን ነው የሚያቀናው። ጁርጋርደስን ይገጥማል። ይህ ጨዋታ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ባለሜዳውን ጁርጋርደስን እናስቀድም። ባለፉት 5 ጨዋታ 2 ድል አለው። 1 ጨዋታ ባቻ ውጤት ተጠናቆ 2 ጨዋታዎችን ተሸንፈዋል። በእንግዳው ቡድን ቼልሲ በኩል ባለፉት 5 ጨዋታ 3 ድል አላቸው። 1 ጨዋታቸው ወጥተው 1 ጨዋታ ደግሞ በሽንፈት ደምድመዋል። ዛሬ ምሽት 4 ሰዓት ቴሌ 2 አሬና ስቴዲየም 33,000 ደጋፊዎች ፊት ቼልሲም እንግዲህ ወሳኝ ጨዋታውን ከጁርጋርደስ ጋር የሚያደርግ ይሆናል። ማን ጨዋታውን በበላይነት ሊወጣው ይችላል? የግል መልከታችሁን አጋሩን። ሳንድሮ ሻረር ደግሞ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ናቸው።
ተጠባቂው ጨዋታ በሳን ማሜስ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ እንደዚሁ በኤሮፕ ሊጉም ዛሬ የሚደረግ ሌላኛው ትልቁ ጨዋታ ነው። ባለሜዳውን አትሌቲኮ ቢልባኦን እናስቀድም። ባለፉት 5 ጨዋታ አትሌቲኮ ቢልባኦ 3 ድል አላቸው። 1 ጨዋታ ተሸንፏል፣ 1 ጨዋታ ደግሞ ባቻ ውጤት አጠናቀዋል። በእንግዳው ቡድን ማንቸስተር ዩናይትድ በኩል ከተመለከትን ማንቸስተር ዩናይትድ ባለፉት 5 ጨዋታ 1 ድል ብቻ ነው ያላቸው። 2 ጨዋታ ተሸንፈው 2 ጨዋታዎችን ደግሞ ባቻ ውጤት አጠናቀዋል። እነኚህ 2 ቡድኖች በአጠቃላይም ወደ 6 ጊዜ እርስ በርስ ግንኙነት ነበራቸው። ካለፉት 6 የእርስ በርስ ግንኙነት አትሌቲኮ ቢልባኦ ማንቸስተር ዩናይትድን 3 ጊዜ ያሸንፎታል። ዩናይትድ በአንጻሩ 2 ጊዜ ያሸንፏል፣ 1 ጊዜ ብቻ በአቻ ውጤት አጠናቀዋል። የመጨረሻ 5 ግንኙነት 3ቱን በነጥብ ጨዋታ ነው የተገናኙት። በአጠቃላይ የወዳጅነት ጨዋታን ጨምረን የመጨረሻ 5 የእርስ በርስ ግንኙነታቸውን ብንመለከት ማንቸስተር ዩናይትድ 2፣ አትሌቲኮ ቢልባኦ 2 ያሸንፏል። 1 ጨዋታ ደግሞ ባቻ ውጤት አጠናቀዋል። ከመጨረሻ 5 የእርስ በርስ ግንኙነት በኤርኔስቶ ቫልቬርዴ የሚሰለጥነው አትሌቲኮ ቢልባኦ 53332 ደጋፊ ፊት በሳን ማሜስ የሩበን አሞሪም ቡድን ማንቸስተር ዩናይትድ ያስተናግዳል። ይህ ስቴዲየም የፍጻሜ ጨዋታ የሚካሄድበት ስቴዲየም ነው። ኢስፒን ኢሳክ የዛሬውን ጨዋታ ደግሞ በመሃል ሜዳ ዳኝነት የሚመሩት ይሆናል። ማን ጨዋታውን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ ግል መልከታችሁን አጋሩን። ዩናይትድ፣ ቼልሲና ቶተንሃምን በተመለከተ ግን ውድ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ የምሽት ጨዋታ መረጃችንና ሌሎች አጫጭር መረጃችን በኋላ የፕሪሚየር ሊግ ብቻ መረጃ በመናቀርብበት የመረጃ ሰዓት እናነሳዋለን። የዩናይትድ የቼልሲም የቶተንሃምም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። የአውሮፓ ሻምፒዮንስ ሊግ የምሽቱ ጨዋታ ፍጹም የተለየ ነበረ። በጨዋታው 6 ግቦችን ተመልክተናል። 2 ክለቦች ባርሴሎናና ኢንተር ሚላን 3 ግቦችን ደግሞ ተካፋፍለዋል። የባርሴሎናን ግቦች ላሚን ያማል፣ ቶሬስና ሶመር በራሱ መረብ ላይ ሲያስቆጥሩ ለኢንተር ሚላን ደግሞ ዱምፍሪስ 2 ግቦችን እንዲሁም ደግሞ ቱራም ቀሪ ግቦን ማስቆጠር ችሏል። ራፊኒያ ለባርሴሎና በአንድ የአውሮፓ ሻምፒዮንስ ሊግ ውድድር ዓመት በርካታ ግብ ተሳትፎን በማድረግ የሊዮኔል ሜሲን ሪከርድ ተጋርቶታል። ብራዚላዊ ተጫዋች ራፊኒያ በዘንድሮ ውድድር ዘመን በሻምፒዮንስ ሊጉ 13 ግቦችን አስቆጥሮ 7 አመቻችቶ ማቀበል ችሏል። ላሚን ያማል በአውሮፓ ሻምፒዮንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረ በዕድሜ ትንሹ ተጫዋች ነው። 2 ክለቦች የመልስ ጨዋታቸውን በሚቀጥለው ሳምንት ማክሰኞ ጣሊያን ጁሴፔ ሜዛ ስቴዲየም ያደርጋሉ። ይህው ድራማ ወደ ጣሊያን አቀንቶ ደግሞ የምንመለከተው ይሆናል። የባርሴሎና የፊት መስመር ተጫዋች ራፊኒያ ቡድናቸው የተቆጠረበት ግብ ተቀባይነት የሌለው ሲል ተደምጧል። የተሻለ ውጤት ሊኖረን ይችል ነበረ፣ በሜዳችን ብዙ ገብቶብናል፣ ይህ ተቀባይነት የለውም ሲል ራፊኒያ ከጨዋታው በኋላ ሐሳቡን አጋርቷል። አክሎም ኢንተር ሚላን ክብር ይገባዋል፣ እነሱ በማዕዘን ምት ጠንካራ ናቸው ሲልም አስተያየቱን ሰጥቷል። በሜዳችን የማሸነፍ ግዴታ ነበረብን፣ ቢሆንም ውጤቱ የከፋ አይደለም፣ በመልሱ ጨዋታ ያለን ሁሉ እንሰጣለን ሲል ተደምጧል። ራፊኒያ ያው የአውሮፓ ሻምፒዮንስ ሊግ በአዲሱ ፎርማት መሰረት የሜዳ ውጭ ግቦች አይቆጠሩም ወይም እንደተለየ አድቫንቴጅ አይወሰዱም። ስለዚህ ጨዋታው 3-3 መጠናቀቁን ተከትሎ በዩሴፔ ሜዛ ስቴዲየም የሚደረገው ጨዋታ ያው 0-0 እንዳለ ተደርጎ ነው የሚቆጠረው። ምክንያቱም 3ቱ ግቦች ለኢንተር ሚላን ከሜዳ ውጭ መቆጠራቸው የተለየ ጥቅም አይሰጠውም። ስለዚህ ጨዋታው ከአዲስ ነው የሚጀምረው ማለት ነው። በዩሴፔ ሜዛ ስቴዲየም በሚደረገው ጨዋታ ነው ሁሉ ነገር የሚወሰነው። 0-0 የሚጠናቀቅ ከሆነ በቀጥታ ወደ ጭማሪ ደቂቃና ወደ ፍጹም ቅጣት ምት እንደሚያመራም ይታወቃል። እኛ ጠንካራ ነን ብለዋል ዱምፍሪስ። ያሚን ያማል ደግሞ ምርጡ ተጫዋች ነው ያለው ባስቶኒ ነው። በምሽቱ ጨዋታ የጨዋታው ኮከብ ተብሎ የተመረጠው ዴንዘል ዳምፍሪስ ኢንተር ሚላን ማንነቱን ማሳየቱን ገልጿል። ከሶስት ሽንፈት በኋላ ጥሩ ተጫውተናል፣ ትክክለኛው ኢንተር ነው ሲል ከጨዋታውን በኋላ ተናግሯል። ለፍጻሜ ማለፍ እንችላለን የሚለው ተጫዋቹ እኛ ጠንካሮች ነን፣ ያንን በእያንዳንዱ ጨዋታ ማሳየት ችለናል ብለዋል። ባስቶኒ በበኩሉ አሁን ያለው የባርሴሎና ስብስብ የአውሮፓ ጠንካራው በዛ ላይ ደግሞ አጥቅቶ መጫወት የሚወድ ቡድን ነው። ላሚን ያማል ደግሞ የዓለማችን ምርጡ ተጫዋች ነው፣ በዚህ ላይ ማንም ጥያቄ ያለው አይመስለኝም ብለዋል። ያማል በ50 ዓመት አንድ የሚታይ ነው ያሉት ደግሞ ኢንዛጊ ናቸው። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ ከጨዋታው መጠናቀቅ በኋላ
ስለ ላሚን ያማል ያላቸውን ትልቅ አድናቆት ገልጿል። ባለፉት 8-9 ዓመታት እንደ ላሚን ያማል አይነት ተጫዋች በፍጹም አላየውም። ለሱ 3 ተጫዋቾች አስፈልገውን ነበር እሱን ለመቆጣጠር። ከዛ ውጪ በአንድ ተጫዋች እሱን ማቆም ነገሮችን ከባድ ያደርግብናል ብለዋል። አክሎም ላሚን ያማል በየ50 ዓመቱ ልናየው የምንችለው አይነት ተሰጥኦ ያለው ተጫዋች ብለውታል። በጨዋታው ተደስቻለሁ። ከዓለም ጠንካራ ቡድን ምርጥ ጨዋታ ነበር ያደረግነው፣ ነገር ግን አለማሸነፋችን አበሻይቶኛል ብለዋል ኢንዛጊ። በምሽቱ ጨዋታ ጉዳት የገጠመው ላውታሮ ማርቲኔዝ በመልሱ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ሲሞኔ ኢንዛጊ ተናግሯል። በጨዋታው ላይ ጡንቻ ጉዳት ሳያጋጥመው እንዳልቀረ ነው በርካታ መረጃዎች እየወጡ የሚገኙት። ከዚህ ጋር በተያያዘ ተጨማሪ መረጃ ይዘናል። ሊዮኔል ሜሲ ለባርሴሎና በሻምፒዮንስ ሊግ ካደረገው በኋላ ራፊኒያ በአንድ የውድድር ዘመን በአውሮፓ ሻምፒዮንስ ሊግ ለባርሴሎና 20 የግብ ተሳትፎችን ማድረግ የቻለበት ምሽት ነበረ። እጅግ በጣም አስደናቂ ነበረ ለዚህም ተጫዋች ምሽቱ። በተለይም ራፊኒያ ለባርሴሎና በሻምፒዮንስ ሊጉ በዚህ ሲዝን 12 ጨዋታዎችን ብቻ ነው ማድረግ የቻለው። በባርሴሎና ታሪክ በሻምፒዮንስ ሊጉ 20 ግብ ተሳትፎን ያደረገ የመጀመሪያው ተጫዋች፣ በሻምፒዮንስ ሊጉ ታሪክ 20 ግብ ተሳትፎን ያደረገ የመጀመሪያው ብራዚላዊ ተጫዋች መሆን የቻለበት ምሽት ነበረ። በአጠቃላይ ራፊኒያ በባርሴሎና ቤት በዚህ ውድድር ዓመት ባረገው እንቅስቃሴ ለባላንዶርም ቅድመ ግምት የተሰጠው ተጫዋች እንደሆነም ይታወቃል። ዴንዚል ደምፍሪስ በጨዋታው ላይ የጨዋታው ኮከብ እንደዚሁ ተብሎ ተመርጧል። 3ቱም ግቦች ላይ የራሱን የሆነ ትልቅ አስተዋጽኦ ያደረገ ተጫዋች ነበረ። የጨዋታውም ኮከብ ተብሎ ተመርጧል። በእርግጥ በርካቶች የሚያነሷቸው ጥያቄዎች አሉ። የጨዋታው ኮከብ ማን ይሁን በሚል ጉዳይ ላይ ምናልባት ጨዋታውን በቀጥታ የተከታተላችሁ ውድ አድማጮቻችን በጨዋታው ላይ ምርጡ የእናንተ ማን ነበር? የእናንተ ልታጋሩን ትችላላችሁ። ስኩዋካ ጨዋታውን በቁጥራዊ መረጃ ተንትኖታል። ሁለቱም ክለቦች 3 ግቦችን ተካፍለዋል። ትልልቅ የግብ ዕድሎችን በመፍጠር ግን ኢንተር ሚላን የተሻለ ነበረ። 2 ትልልቅ የግብ ዕድሎችን ፈጥረዋል። በባርሴሎና በኩል 1 ብቻ ነው፣ ግን 3 ግቦችን አግኝተዋል። በሙከራ ደረጃ ባርሴሎና 19 ሲሞክር ኢንተር 3። ኢላማውን የጠበቀ ባርሴሎና 9 ሞክሯል። ኢላማውን የጠበቀ ኢንተር ሚላን 3 ሞከረ፣ 3ቱንም ማስቆጠራቸው ውድ ቤተሰቦቻችን። በተቃራኒ ቡድን ፍጹም ቅጣት ምት ውስጥ ባርሴሎና 36 ኳስ ሲነካ ኢንተር 15። በኳስ ቁጥጥር ባርሴሎና ፍጹም የበላይ ነበር 71.5%፣ ኢንተር ሚላን 28.5%። የቆመ ኳስ ማዕዘን ምት ባርሴሎና 7 ኢንተር ሚላን 2 ብቻ ነው ያገኘው። በተወሰነ መንገድ ጨዋታውን በቁጥራዊ መረጃ ባርሴሎናዎች የተቆጣጠሩት ይመስል ነበር፣ ግን ደግሞ ያገኟቸውን እድል ከመጠቀም አንጻር ኢንተር ሚላኖች ደግሞ ፍጹም የተለዩ ነበሩ። ላሚን ያማል ትላንትና 100ኛ ጨዋታውን በሁሉም ውድድር ለባርሴሎና ማድረግ ችሏል። በጣም አስገራሚ ነገር አሁንም ገና 17 ዓመቱ ነው። ግብ ማስቆጠሩን ተከትሎ ደግሞ በሻምፒዮንስ ሊግ ግማሽ ፍጻሜ ግብ ያስቆጠረ በእድሜ ትንሹ ተጫዋች እንደዚህ የሆነበት ነበረ። በጨዋታው ላይ የነበሩ የተወሰኑ ቁጥሮችን እንኳን ከተመለከትን ላሚን ያማል 102 የኳስ ንክኪ 17 የኳስ ንክኪዎችን ደግሞ የነካው በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ነው። 10 ክሮሶችን ወደ ሳጥን ውስጥ አድርጓል። 8 ኳስ ከተቃራኒ ተጫዋች አሸንፏል። 6 የግብ ሙከራ፣ 2 ኢላማውን የጠበቀ ሙከራ፣ 2 ጥፋት ተሰራበት፣ 2 የግብ ዕድል ፈጠረ፣ 2 ኳስ የግቡ አግዳሚ መለሰበት። አንድ እጅግ በጣም አስደናቂ የምትባል በርካታ ተጫዋቾችን ሸውዶ ካለፈ በኋላ የራሱን ቴክኒክ ተጠቅሞ ደግሞ ግብ ያስቆጠረበት ምሽት ነበረ። ስለ ላሚን ያማል ብዙ ማለት ይቻላል ውድ ቤተሰቦቻችን። ከላሚን ያማል ጋር በተያያዘ ሌላ ሊነሳ የሚችል ንጻሬ እንንገራችሁ። በተለይም በርካቶች አሁን ከሜሲ ከሮናልዶ ጋር እያነጻጸሩት ይገኛሉና ምናልባት ቁጥሮችስ ምን ይላሉ በሚለው ጉዳይ ላይ ፋብሪዚዮ ሮማኖ የኦፕታን ቁጥራዊ መረጃዎች ዋቢ አድርጎ ከላሚን ያማል ጋር በተያያዘ ይዞ ወጥቷል። ክርስቲያኖ ሮናልዶ በ17 ዓመቱ የተጫወተው የጨዋታ ብዛት ራሱ 19 ነው፣ 5 ግብና 4 አሲስት። ሮናልዶ በ17 ዓመቱ 9 የግብ አስተዋጽኦን አድርጓል። ሊዮኔል አንድሬስ ሜሲ በ17 ዓመቱ 9 ጨዋታ ብቻ ነው ያደረገው፣ 1 ግብ ነበረው፣ ምንም አሲስት የለውም። ሜሲ በ17 ዓመቱ 1 የግብ አስተዋጽኦ ነበረው። ላሚን ያማል በ17 ዓመቱ 100 ጨዋታዎችን ተጫውቷል። ወደ ቤተሰቦቻችን 22 ግብ አለው፣ 33 አሲስት አለው፣ 55 የግብ አስተዋጽኦ አለው። የሜሲና የሮናልዶ ቢደመር 10 ነው የግብ አስተዋጽኦቸው በ17 ዓመታቸው። ላሚን ያማል 55 ደርሷል።
አሁን ንጻሬው በእድሜ ነው ስለዚህ ሁለቱም በእግር ኳስ መጀመሪያ ዘመናቸው ከነበራቸው ንጻሬ አንፃር ላሚን ያማል ፍጹም ይበልጣቸዋል ሁለቱንም ተጫዋቾች ምናልባት ሁለቱ የደረሱበት ደረጃ መድረስ ይችላል የሚለው ነገር ደግሞ በቀጣይ ዓመታት የምንመለከት ይሆናል በርካቶች ግን ለሚቀጥሉት 15 ዓመታት እግር ኳስን በጥራት እንመለከታለን እዚህ ተጫዋች ላይ ያሉ ነው በላሊጋው እንኳን ብናይ 12 አሲስቶች አሉት ቀዳሚ ተጫዋች ነው ከራፊኒያና ከዊሊያምስ ቀጥሎ ከሱ ቀጥሎ የምናገኛቸው ተጫዋቾች ናቸው 9 እና 8 አላቸው ላሚን ያማል ግን ከፍተኛው የላሊጋ አሲስት አድራጊ ተጫዋች ነው በምሽቱ የጨዋታው ኮከብ ተብሎ የተመረጠው ዴንሰል ዳምፍሪስ በጨዋታው ላይ ከአምስት የአየር ላይ ኳስ አምስቱንም አሸንፏል በጨዋታው ልዩነት ፈጣሪ የነበረ ሲሆን ለክለቡ ለጎሎችና አንድ አሲስት ማድረግ ኢንተር ሚላን ባስቆጠራቸው ሶስቱም ግቦች ላይ እንደዚሁ በቀጥታ መሳተፍ የቻለ ነው ሁለቱ ክለቦች 3-3 በሆናቸው ውጤት ጨዋታቸውን ሲያጠናቅቁ ይህ ለመጀመሪያ ጊዜ አይደለም ኢንዛጊ 97ኛው ደቂቃ ላይ በቀይ ካርድ በወጡበት ሰዓት በንዴት ማለት ነው በወጡበት ጨዋታ እዚሁ ሜዳ ላይ በወቅቱ በርግጥ በዚህ ሜዳ አልነበረም በካምፕኑ ነበረ ጨዋታ ያደረጉት 3-3 በሆናቸው ውጤት ጨዋታቸውን አጠናቀው ነበር በወቅቱ ዴምቤሌም የባርሴሎና ተጫዋች ነበር ሮበርት ሌዋንዶስኪ ሁለት ግቦችን አስቆጥሮ ነበር ለኢንተር ባሬላ ማርቲኔዝ እና ጎሽን ባስቆጠሯቸው ግቦች ጨዋታው 3-3 ተጠናቆ ነበርና ለመጀመሪያ ጊዜ የተጠናቀቀ ጨዋታ አይደለም በእንደዚህ አይነት ውጤቶቹን ተከትሎ በዚህ ሳምንት በተለይ ፓሪስ ሰን ዠርሜን ኤምሬትስ ላይ ካሸነፈ በኋላ ዋንጫውን የማሸነፍ ቅድመ ግምት 42% ተሰጥቶታል ኢንተር ሚላን ከምሽቱ የአቻ ውጤት በኋላ 26% ተሰጥቶታል ባርሴሎና 21% የአርሰናል ዋንጫን የማሸነፍ ንጻሬ 11% ብቻ ሆኗል ቀዳሚ ቡድን ነበር በግማሽ ፍጻሜ ጨዋታዎች ከመደረጋቸው በፊት ሃንስ ፊሊክ በሚላን የፍጻሜ ጨዋታ ነው የሚሆነው ብለዋል ከፊታችን የፍጻሜ ጨዋታ ይጠብቀናል ወደ ሚላን የምንሄደው የግማሽ ፍጻሜ ጨዋታ ለማድረግ ሳይሆን ልክ እንደ ፍጻሜ አይነት ጨዋታ ለማድረግ ነው ብለዋል ከ2023 ፍጻሜም በኋላ በማንቸስተር ሲቲ ሽንፈት በኋላ ማለት ነው ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ 21 ጨዋታን አድርገው ሁለት ሽንፈት ብቻ የገጠማቸው እንደዚሁ አጋጣሚ ነው የተፈጠረው በትላንትናው ጨዋታ ላይ በርካታ የግብ ዕድሎችን በመፍጠር ፍራንኪ ዲዮንግ 3 የግብ ዕድሎችን በመፍጠር በጨዋታው ቀዳሚ ነው ላሚን ያማል 2 ራፊኒያ 2 ፔድሪ ጎንዛሌዝ 2 ዳኒ ኦልሞ 2 ተፈጥሯልና አብዛኛውን የግብ ዕድሎችን በመፍጠር ደረጃም የባርሴሎና ተጫዋቾችን ቅድሚያ ወስደው እናገኛቸዋለን ሼዝኒ 3 ተሞከሩበት 3ቱም ተቆጠሩ ምናልባት ወደ ቴር ስቴገን ማየት ያለባቸው ሰዓት ሳይደርስ አይቀርም ሼዝኒ ግን የተሞከሩበት 3ቱም ሙከራዎች ወደ ግብነት ተቀይረዋል በጨዋታው ላይ ጁሌስ ኮንዴ ቀጣይ ጨዋታ እንደማይሰለፍ ተረጋግጧል ሌሮ ስፖርት እንዳረጋገጠውም ከሆነ የጁሴፔ ሜዛው ጨዋታ እንደሚያመልጠው ነው የተረጋገጠው ውድ ቤተሰቦቻችን ከምሽቱ ጨዋታዎች በኋላ በተለይም ሁለት የግማሽ ፍጻሜ ጨዋታዎችን ከተመለከተን በኋላ በአርሰናልና በፓሪስ ሰን ዠርሜን ጨዋታ የጨዋታው ምርጥ የነበረው ቪታኒያ እንደዚሁም በባርሴሎናና በኢንተር ሚላን ጨዋታ ምርጥ የነበረው ደምፍሪስ የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋች ተብለው ተመርጠዋል ከሁለቱ ተጫዋቾች በሳምንቱ ለእናንተ ልዩ ተጫዋች ማን ነበር በሐሳብ መስጫ ሳጥናችን ላይ አስፍሩልን ሁለቱም የዓለም ከዋክብቶች ጥሩ አልነበረም ምሽቱ ለሜሲም ለሮናልዶም ሁለቱም ከትልቅ መድረክ የተሰናበቱበት ነበረ የሮናልዶን እናስቀድም ከካውሲኪ ጋር ጨዋታ ነበራቸው በኤዥያ ሻምፒዮንስ ሊግ ጨዋታ የግማሽ ፍጻሜ ጨዋታ ነበረ ለፍጻሜ ለማለፍ የተደረገ ጨዋታውን እንግዲህ ካውሲኪ 3-2 በሆነ ውጤት ድል ማድረግ ችሏል ኤቶ 10ኛው ደቂቃ ላይ አስቆጠረም ከዛ በኋላ ኦዚክ 41ኛው ደቂቃ እንደዚሁም ኢንጋይ 76ኛው ደቂቃ ላይ ለክዋስኪ ግቦቹን አስቆጥሯል ለአልናስር ማኔና ያያ ናቸው 28ኛውና 87ኛው ደቂቃ ላይ ሁለቱን ግቦች ያስቆጠሩ የነበረ ግን ቡድናቸውን ከሽንፈት አልታደጉም ልክ ጨዋታው ከተጠናቀቀ በኋላ ክርስቲያኖ ሮናልዶ መግለጫ አውጥቷል አንዳንድ ጊዜ ህልሞች ብዙ ያስጠብቃሉ ነገር ግን በቡድኑ እጅግ በጣም ደስተኛ ነኝ ሜዳ ላይ ቡድኑ የሰጠውና በተጋደለው ተጋድሎም በቡድና ጓደኞቼ ደስተኛ ነኝ ደጋፊዎችን ማመስገን እፈልጋለሁ ሁሌም በእኛ ይተማመናሉ ድጋፍ ላደረጉልንም ከልብ እናመሰግናለን የእናንተ ድጋፍ ለኛ ብዙ ነገር ነበር ብሏል በጨዋታው ላይ ግን ክርስቲያኖ ሮናልዶ ሁለት ትልልቅ ዕድሎችን አብክኗል ምናልባት ሮናልዶ ከዚህ ቀደም በነበረበት ያጨራረስ ብቃት ላይ ተገኝቶ ቢሆን ኖሮ
ቢያንስ ቡድኑን ከሽንፈት መታደግ የሚችልበት ሁለት ትልልቅ አጋጣሚዎች ተፈጥሮለት ነበር ግን ሁለቱንም ሳይጠቀማቸው ቀርቷል የክርስቲያኖ ሮናልዶ ቡድን አልናስርም ከኤዥያ ሻምፒዮንስ ሊግ መሰናበቱን ተከትሎ ክርስቲያኖ ሮናልዶ ይሄን የውድድር ዓመት ያለ ዋንጫ ለማጠናቀቅ ቁጥራዊ ወይም ሂሳባዊ ስሌቶች ብቻ ናቸው የቀሩት በሳውዲ ፕሮ ሊግ አሊታድ በጣም የቀረበው ክለብ እንደሆነ ይታወቃል ኢንተር ሚያሚም ከኮንካካፍ የአሜሪካው ማለት ነው የኮንካካፍ ጨዋታ ውጪ መሆኑ ተረጋግጧል ወደ ቤተሰቦቻችን ቫንኩቨር ኢንተር ሚያሚን ሜዳው ድረስ ሄዶ 3-1 አሸነፈው በድምር ውጤት 5-1 ተሸነፉ ሊዮኔል አንድሬስ ሜሲ 90ንም ደቂቃ ተጫውተዋል ወደ ቤተሰቦቻችን ግን ቡድኑን መታደግ ያልቻለበት ነው ለቫንኩቨር ሶስቱን ግቦች ዋይት 51ኛው ቬት 53ኛው እንደዚሁም ቤርላተር 71ኛው ደቂቃ ላይ አስቆጥሯል ጆርዲ አልባ ኢንተር ሚያሚን አሸናፊ ሊያደርግ የሚችል ወይም ደግሞ አሸናፊ ሊሆኑ የሚችሉበት መንደርደሪያ ልትሆን የምትችል ግብ ገና 90ኛው ደቂቃ ከሉዊስ ሱዋሬዝ ያገኛትን ግብ አስቆጥሮ ይመሩ ነበር 55% ኢንተር ሚያሚዎች ኳስ ተቆጣጥረዋል 42% ኳስ የተቆጣጠረው ቫንኩቨር 3 ግቦችን ለማግባት አልታከተውም የመጀመሪያ ዙር ጨዋታ 2-0 በቫንኩቨር አሸናፊ ነበር የተጠናቀቀው በድምር ውጤት 5-1 ተሸንፈው ከኮንካካፍ ሻምፒዮን ካፕ ግማሽ ፍጻሜ ውድድር ተሰናበቱ በጨዋታው ላይ ዓለም ኮከቡ ሊዮኔል አንድሬስ ሜሲ 5.3 ብቻ ሬቲንግን ያገኘው እንዳጠቃላይ ኢንተር ሚያሚ ተጫዋቾችን ካየን ትልቁ ሬቲንግ 6.4 ጆርዲ አልባ ያገኘው ነው ከዛ በኋላ 6 ያገኘ እንኳን አልነበረም እጅግ በጣም አስከፊ ምሽት ነበር ለኢንተር ማያሚም ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ የተወሰኑ አጫጭር መረጃዎችን እናደርሳችሁና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ደግሞ እንሻገራለን ከሰሞኑ ውዝግብ ሆኖ የተመለከተው በእግር ኳስ ዓለም ውስጥ የካርሎ አንቸሎቲ እና እንደዚሁም ብራዚል ብሔራዊ ቡድን ፍሎሬንቲኖ ፔሬዝ መካከል የተፈጠረው ነገር ነው ካርሎ አንቸሎቲ በአምስቱ የአውሮፓ ታላላቅ ሊጎች ሻምፒዮን መሆን የቻለ የመጀመሪያ አሰልጣኝ እንደነበረ እናስታውሳለን 2022 ላይ ነበር ያሳካው የጣሊያን ሴሪ ኤ የእንግሊዝ ፕሪሚየር ሊግ የፍራንስ ሊጋ የጀርመን ቡንደስሊጋን የስፔን ላሊጋን ያነሳ በአውሮፓ ሻምፒዮንስ ሊግ ታሪክ ውስጥ ከየትኛውም አሰልጣኝ በላይ ብዙ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ያሳካ ነው 5 የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካ ብቸኛው አሰልጣኝ ካርሎ አንቸሎቲ ነው ሪያል ማድሪድ ቤት በተፈጠረው ቀውስ ምክንያት ከዓመቱ መጨረሻ በኋላ ከሪያል ማድሪድ በይፋ ይሰናበታሉ ቀጣይ ደግሞ የብራዚል ብሔራዊ ቡድንን ለማሰልጠን ነው እሳቸው በቃል ደረጃ የተስማሙት ያው ሰሞኑን ከፍሎሬንቲኖ ፔሬዝ ጋር በዚህ ጉዳይ ገቡት ሰጣ ገባ ይታወቃል እሳቸው ግን እንደዚህ አይነት ውድ ታሪክ ያላቸው አሰልጣኝ ነበሩ በተለይም 2022 ላይ ይሄን ክብር በላሊጋ ዋንጫ ካነሱ በኋላ የተቀናጁ የአውሮፓ በሁሉም ሊግ ዋንጫ ያነሱ በአምስቱ ታላላቅ ሊጎች የአውሮፓ ሻምፒዮንስ ሊግን 5 ጊዜ ያነሱ ምርጥ አሰልጣኝ ነበሩ አሰልጣኝን ካነሳን ሮማዎች በራሱ በክላውዲዮ ራኔሪ ስር 2910 የውድድር ዘመን 24 ጨዋታዎችን በተከታታይ ያለ ሽንፈት ካሳለፉ ወዲህ ዘንድሮም በርሳቸው ስር በሴሪው ከ18 በላይ ጨዋታ አልፏቸዋል ያለ መሸነፍ ጉዞ አሰልጣኝነት በቃኝ ብለው ካቆሙ በኋላ ሮማ ሲጠይቃቸው አሻፈረኝ ያላሉም ወደ አሰልጣኝነት ተመልሰዋል በእርግጥ እሳቸው ከሮማና ከላዚዮ አንዱ ቢጠይቃቸው እንደሚመለሱ በውስጥ ያስብ ነበር ሲሉ ተደምጠው ነበር ልክ የሮማን ሹመት ካገኙ በኋላ ሮማ ግን በእሳቸው ስር እንደ አዲስ የተወለደ ቡድን ሆኗል አስደናቂ ጊዜ በጣሊያን ሴሪ በዚህ ውድድር ዓመትም እያሳለፉ ይገኛሉ የፍራንስ የዓመቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል የፈረንሳይ በውጭ ሀገር የሚጫወቱ ተጫዋቾች የውድድር ዓመቱ ምርጥ ተጫዋች 5 እጩዎች ይፋ ተደርገዋል ከፈረንሳይ ውጪ ከሚጫወቱ ምርጥ ተጫዋች እጩዎች ውስጥ ኬሊያን ምባፔ ሪያል ማድሪድ ኮንዴ ባርሴሎና ዊሊያም ሳሊባ ከአርሰናል ኦሊሴ ከባየር ሙኒክ እና ማይግናን ኤስ ሚላኑ ግብ ጠባቂ የዓመቱ ምርጥ ተጫዋች እጩ ሆነው ቀርበዋል ከፍራንስ ሊግ ውጪ የሚጫወቱ የፍራንስ ሊግ የዚህ ሲዝን ምርጥ ግብ ጠባቂዎች ይፋ ተደርገዋል ጆርጂ ዶኖራማ ከፒኤስጂ ሉካስ ፔሬ ከሊዮን ጆርጅ ፔትሮቪች ከስትራስቡርግ ንብረትነቱ የቼልሲ እንደሆነ ይታወቃል ሉካስ ቼቭለር ከሊል እንዲሁም ጄሮም ሉሪ ከማርሴይ መመረጥ ችለዋል የፍራንስ ሊጋ የዚህ ሲዝን ምርጥ ወርቃማ ታዳጊ ተጫዋች ሽልማት ማለት ነው ዲዛይር ዱዊ ከፓሪስ ሰን ዠርሜን ጆዋ ኔቬዝ ከፓሪስ ሰን ዠርሜን
አንድሪያ ሳንቶስ የቼልሲ ንብረት ነው ከስትራስቡርግ፣ ኤሊያስ ቢንሲገር ከሞናኮ፣ ኢዮቢ ቦይድ ከሊል እነኚህ ደግሞ ከምርጥ ታዳጊ ተጫዋቾች እጩ ሆነው የቀረቡ ናቸው። የፍራንስ ሊጋ የዚህ ሲዝን ምርጥ ተጫዋች እጩዎች ደግሞ ኦስማን ዴምቤሌ ከፓሪስ ሰን ዠርሜን፣ ዲዛየር ዱዊ ከፓሪስ ሰን ዠርሜን፣ አሽራፍ ሐኪሚ ከፓሪስ ሰን ዠርሜን፣ ቪታኒያ ከፓሪስ ሰን ዠርሜን፣ ሪያን ቼርኪ ብቻ ነው ብቸኛው ተጫዋች ከሊዮን የተካተተው። አራቱ ተጫዋቾች ከፓሪስ ሰን ዠርሜን ነው መካተት የቻሉት። የፍራንስ ሊግ የዚህ ሲዝን የዓመቱ ምርጥ አሰልጣኝ እጩዎች ደግሞ ሉዊስ ኤንሪኬ ከፓሪስ ሰን ዠርሜን፣ ብሩዋን ጆኒስ ከሊል፣ ሊያም ሮሲኒየር ከስትራስቡርግ፣ ኤዲ ሁተር ከሞናኮና ኤሪክ ሮዬ ከስታድ ብሪስት በእጩነት መቅረብ የቻሉ ተጫዋቾች ናቸው። የፍራንስ ሊግ በፓሪስ ሰን ዠርሜን አሸናፊነት አስቀድሞ እንደተጠናቀቀ ይታወቃል። ዩሊያን ሎፕቴጊም የካታር ብሔራዊ ቡድን አሰልጣኝ ተደርገው ተሾመዋል። የ58 ዓመቱ ስፔናዊ የቀድሞ የዌስትሃም ዩናይትድ፣ ወልቨርሃምፕተን ወንደረርስ እና ሴቪያ አሰልጣኝ ዩሊያን ሎፕቴጊም የካታር ብሔራዊ ቡድን አሰልጣኝ ሆነው እስከ 2027 ድረስ እንደሚቆዩ ተረጋግጧል። ትላንትናም ሹመት ተሰጥቷቸዋል። ጣሊያናዊ ታማኝ ጋዜጠኛ ፋብሪዚዮ ሮማኖም መረጃውን አረጋግጦታል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታ ተመኘን። ማንቸስተር ሲቲ የ18 ዓመቱን የመሃል ሜዳ ተጫዋች መሐመድ ሳንጋራን ከፒኤስጂ በይፋ ማስፈረማቸውን አረጋግጠዋል። ገና 18 ዓመቱ ነው፣ ታዳጊ ነው። በቀጣዩ ውድድር ዓመት በእርግጥ በፔፕ ጋርዲዮላ ቡድን ውስጥ ብዙ የሚጠበቁ ተጫዋቾች አሉ። ይህ የ18 ዓመት ታዳጊም ለረጅም ጊዜ ሲከታተሉት ነበር። በትላንትናው ዕለት ማንቸስተር ሲቲዎች መሐመድ ሳንጋሪን ማስፈረማቸውን ይፋ አድርገዋል። የቼልሲ ሴቶች ቡድን ከማንቸስተር ዩናይትድ ጋር ያደረጉትን የእንግሊዝ ፕሪሚየር ሊግ የሴቶች ሱፐር ሊግ ጨዋታ 1-0 በሆነ ውጤት ማሸነፍ ችለዋል። ይህንም ተከትሎ የቼልሲ ሴቶች ቡድን 54 ነጥቦችን ሰብስበው 2 ጨዋታ እየቀሯቸው የእንግሊዝ የሴቶች ሱፐር ሊግ ውድድር ሻምፒዮን መሆናቸውን አረጋግጠዋል። የቼልሲ ሴቶች ቡድን የእንግሊዝ ሱፐር ካፕ ዋንጫን ለ6ኛ ተከታታይ ዓመት በማሸነፍ ወርቃማ ታሪክን ጽፈዋል። በደረጃ ሰንጠረዡም አርሰናል 2ኛ፣ ማንቸስተር ዩናይትድ 3ኛ እና ማንቸስተር ሲቲ 4ኛ ደረጃን ይዘዋል። የዘንድሮ የማንቸስተር ሲቲ የቼልሲ ሴቶች ቡድን ሊግ ካፕን አሸነፉ። የእንግሊዝ ፕሪሚየር ሊግን በሴቶች ያሸነፉ። የፍጻሜ ጨዋታ ከማንቸስተር ዩናይትድ ሴቶች ቡድን ጋር በኤፍኤ ካፕ ደርሰዋል። በአውሮፓ ሻምፒዮንስ ሊግ በባርሴሎና አሰቃቂ ሽንፈት አስተናግደው ከውድድሩ ተሰናብተዋል። 8-2 በሆነ ውጤት ተሸንፈው ነገር ግን በውስጥ ሊግ ሁሉንም ነገር ጠራርገው ለማሸነፍ የቀራቸው አንድ የፍጻሜ ጨዋታ ብቻ ነው። በቦምባስተር እየተመሩ ፍጹም አስደናቂ ጊዜን እያሳለፉ ይገኛሉ። ክርስቶፈር ንኩንኩ በዓመቱ መጨረሻም ከዓለም ክለቦች ዋንጫ በፊት አስቀድሞ ክለብ መቀላቀል ይፈልጋል ወይም ክለብ መቀየር ይፈልጋል ተብሏል። በቼልሲ ቤት እንግዲህ በቂ መጫወቻ ደቂቃም በኤንዞ ማሬስካ ስር እያገኘ የማይገኘው ይህ ተጫዋች በቀጣይ ክለቡን የመልቀቅ ፍላጎት አለው። በዚህ መሰረት ከውድድር ዓመቱ እንግዲህ መጨረሻ በኋላ የዓለም ክለቦች ዋንጫን ግን በሌላ ክለብ ማሳለፍ ይፈልጋል ተብሏል። ንኩንኩና ሳንቼዝም በዛሬው በአውሮፓ ኮንፈረንስ ሊግ ጨዋታ በጉዳት እንደማይሰለፉ ነው ቢቢሲ ስፖርት ያረጋገጠው። አዲስ ነገር ካለም በቀጣይ ስፖርት የመረጃ ክፍለ ጊዜ እንመለሳለን ጉዳዩ ላይ። ነገር ግን ሮበርት ሳንቼዝም ንኩንኩን በዚህ ጨዋታ ላይ ላይገኙ እንደሚችሉ ነው ቢቢሲ ስፖርት ያስታወቀው። ቼልሲ በችግር ምክንያት ሞይሰስ ካይሴዶን የቀኝ ተመላላሽ አድርጎ ወደ 4 ተጫዋቾች ላይ ለመጠቀም ተገዶ ነበር። በእነኛ 4 ተጫዋቾች ላይ ግን ሽንፈት አልገጠመም ቡድኑ። ሞይሰስ ካይሴዶን ከ6 ቁጥር ቦታ አንስተው የቀኝ ተመላላሽ ሲያደርጉት ማለት ነው። አስቶን ቪላን 3-0፣ ቶትናምን 4-3፣ ኤቨርተንን 1-0 አሸንፈዋል። ከበርንማውዝ ጋር ደግሞ 2-2 በሆናቸው ውጤት ተጠናቋል። የዚህ ተጫዋች ሁለገብነት በጣም አስደናቂ የሚባል ነው። ከብራይተን ኤንድ ሆቭ አልቢዮን ትልቅ ገንዘብ አውጥተው ካመጡት በኋላ ዘንድሮ ያሳለፈው ጊዜ ደግሞ እጅግ በጣም ምርጥ የሚባል አይነት ጊዜ ነው። ሪያል ማድሪድ ኤንዞ ፈርናንዴዝ ላይ ፍላጎት እንዳላቸው ይታወቃል። ነገር ግን ቼልሲዎች ይህን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው ወደ ቼልሲ አካባቢ ደግሞ የመረጃ ምንጮች እንደሚያመለክቱት።
የሪያል ማድሪዱ ሰው ፍሎሬንቲኖ ፔሬዝ ቡድናቸው አብዮት እንደሚያስፈልገው ወይም ለውጥ እንደሚያስፈልገው አረጋግጠዋል። በዚህ ምክንያት በርካታ ተጫዋቾችን ፕሪሚየር ሊግ ላይ ነው ትኩረት ያደረጉት። ለአብነት ያክል ተከላካይ ዊሊያም ሳሊባ ላይ ትኩረት አድርገዋል። ከአርሰናል 6 ቁጥር ቦታ ላይ ደግሞ በርካታ ዝርዝሮችን ሲያዩ የሪያል ማድሪድ ቁጥር 1 ኢላማ የሆነው የቼልሲው ኤንዞ ፈርናንዴዝ ነው ሌላ ትኩረት ያደረጉበት ተጫዋች ነው። አብዛኛውን ዝውውር ይፈጽማሉም ተብሎ የሚጠበቀው ተከላካይና አማካይ ስፍራ ላይ ነው። አጥቂው የተሟላ እንደሆነ ይታወቃል በሪያል ማድሪድ በኩል። ለማንኛውም ኤንዞ ፈርናንዴዝ አሁንም የቼልሲ ተቀዳሚ ምርጫ ሆኖ ቀጥሏል። ዛሬ ቼልሲ በኮንፈረንስ ሊግ ምሽት 4 ሰዓት ወደ ስዊድን አቀርቶ ጁርጋርደስን ይገጥማል። እጅግ በጣም ተጠባቂ ጨዋታ ነው። ሁለቱ ክለቦች ለመጀመሪያ ጊዜ ይገናኛሉ። ቼልሲ ባለፉት 5 ጨዋታ 3 ድል ይዞ ተጋጣሚ ደግሞ 2 ድል ይዞ የሚገናኙ ነው። በአንጻራዊነት ካየነው ቼልሲ ይህን ጨዋታ ለማሸነፍ ቅድመ ግምት ተሰጥቶታል። ቴሌ 2 አሬና ስቴዲየም ዛሬ ምሽት 4 ሰዓት ደግሞ ቼልሲ ይህንን ጨዋታ ያደርጋል። የዘንድሮ 2024-25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል ዋንጫው የሚሰጠው ቀን ይፋ ተደርጓል። በያዝነው ወር ልክ ሜይ 25 ሲል ማለት ነው። ወደ ቤተሰቦቻችን ከ24 ቀናት በኋላ ማለት ነው ክሪስታል ፓላስን በሚገጥምበት የመጨረሻ ጨዋታ ሊቨርፑል ዋንጫው እንደሚበረከትለት ፕሪሚየር ሊጉ አሳውቋል። ስለዚህ የፕሪሚየር ሊጉ ዋንጫ ሽልማት ስነ ስርዓት ሜይ 25 የመጨረሻ የፕሪሚየር ሊግ ጨዋታ የሚደረግበት ቀን ይሆናል። ለሁለተኛ ጊዜ ዋንጫን ከሊቨርፑል ጋር የሚያሳኩት ደግሞ ጥቂት ተጫዋቾች ናቸው። ቨርጂል ቫን ዳይክ፣ አሊሰን፣ ጎሜዝ፣ ጆንስ፣ አሌክሳንደር አርኖልድ፣ ሳላህና ሮበርትሰን ብቻ ናቸው። ሌሎቹ በሙሉ ተጫዋቾች አሰልጣኝ ክሎፕን ጨምሮ ክለቡን እንደለቀቁ ይታወቃል። ስለዚህ በጣት የሚቆጠሩ ተጫዋቾች ኦልሞስት ወደ 7 የሚጠጉ ተጫዋቾች ብቻ ናቸው 2019-20 ዋንጫ ካነሳው ቡድን ውስጥ አሁንም አብረውት የሚገኙት። በርንማውዞች አሁንም የአውሮፓን ትኬት ለመቁረጥ እየተፋለሙ እንደሆነ ይታወቃል። በፕሪሚየር ሊጉ ሊቨርፑል ከበርንማውዝ ደግሞ የሚፈልጋቸው በርካታ ያሉ ተጫዋቾች አሉ። ስለዚህ በርንማውዝ ጋር ድርድር ለማድረግ የግድ የበርንማውዝ ሲዝን መጠናቀቅ አለበት። በሊቨርፑል ዝውውር ራዳር ውስጥ ያሉ እንደ ሁይሰን፣ ኬርኪዝ እና አንቶኒዮ ሲሞኔ የመሳሰሉ ተጫዋቾች እንዳሉ ይታወቃልና በቀጣይ ሊቨርፑል ከበርንማውዝ ጋር ድርድር ለማድረግ ሊቨርፑል ብቻ ሳይሆን ሌሎችም ክለቦች ድርድር ለማድረግ የግድ የበርንማውዝ ሲዝን መጠናቀቅ አለበትና የአውሮፓን ትኬት የሚቆርጥ ከሆነ ከበርንማውዝ ተጫዋቾችን ማግኘት እጅግ በጣም ሊያስቸግር ይችላል። ጀርሚ ፍሪምፖንግ ከሊቨርፑል ጋር በተደጋጋሚ ስሙ እየተነሳ ይገኛል። በተለይም ደግሞ የትሬንት አሌክሳንደር አርኖልድን ቦታ ለመተካት ቡድን ውስጥ ካሉ ተጫዋቾች በተጨማሪ ከውጭ ለመግዛት ካሰባቸው ተጫዋቾች ጀርሚ ፍሪምፖንግ አለ። ከዛ ውጭ ግን ሌሎችንም ተጫዋቾች እየተመለከቱ ይገኛሉ። ግን በቦታው ላይ ጥራት ያለውን ተጫዋች ለማግኘት ግን ከበድ ያለ ፉክክር ሳይጠበቃቸው አይቀርም። አንድሪያ ካምቢያሶንም ከማንቸስተር ሲቲ ጋር ሊፎካከሩበት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ሊቨርፑል አሁንም ሞርጋን ሮጀርስን ሁኔታ እየተከታተለ ነው ተብሏል። መልማዮችም የተጫዋቹን ሁኔታ በቅርብ መከታተል ጀምረዋል። ሊቨርፑል እድገቱንም በቀሪ ጨዋታዎች ላይ ይከታተላል ነው የተባለው። ሊቨርፑል የሞርጋን ሮጀርስ ፈላጊ መሆኑ ከሰሞኑ ሲነገር ነበር። አሁን ደግሞ በስካውቶቻቸው በኩል የአስቶን ቪላን ጨዋታም ይመለከታሉ ተብሏል። ኬለር ከሊቨርፑል መልቀቅ ሳይፈልግ የሚለቅ ተጫዋች ብሎታል ሉዊስ ስቴል። በተለይም ተጫዋቹ በሊቨርፑል መቆየት ይፈልግ ነበረ፣ ነገር ግን በቡድን ውስጥ በቂ መጫወቻ ደቂቃን አለማግኘቱ ሌሎች ክለቦችን እንዲያማትር አድርጎታል ይላል። በርንማውዞች ግብ ጠባቂውን ይፈልጋሉ። ሌሎችም በርከት ያሉ የፕሪሚየር ሊግ ክለቦች ፈላጊዎቹ ናቸው። በቀጣይ ክረምት ላይ ሊቨርፑልን ይለቃሉ ከተባሉ ተጫዋቾች አንደኛው ግብ ጠባቂው ኬለር ሲሆን የመጫወቻ ደቂቃን ማጣት ብቻ ሊቨርፑልን እንዲለቅ ያደርገዋል ብሏል። ከጆ ጎሜዝ ጋር በተያያዘ ግን ይህ ተጫዋች ቀጣይ ክረምት ላይ ሊቨርፑልን መልቀቁ እርግጥ የሆነ ነገር ብሎታል። ሩበን አሞሪም ዛሬ ከሚደረገው ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። ከማኑኤል ኡጋርቴ ጋር ሆነው ከሰጧቸው መግለጫ ውስጥ ከሰጧቸው ሐሳቦች ውስጥ የተወሰኑትን መርጠን እናደርሳችሁ። በጨዋታው ዙሪያ እጅግ በጣም አስፈላጊ ነው። በተለይም በውድድሩ የግማሽ ፍጻሜና የፍጻሜ ጨዋታ አለ። ይህም ለክለባችን ትልቅ ለውጥ ያመጣል ብለዋል። በዩሮፓ ሊግ የተሻለሉ ብዙ ነጥብ ያስፈልገናል ወይም ብዙ ነገር ያስፈልገናል። በዩሮፓ ሊጉ ብዙ ነጥቦችን አግኝተናል። በዚህ ውድድር የግብ ዕድሎችን እንፈጥራለን። ነገር ግን ጎል የማግባት ችግር እንዳለብን አውቃለሁ። እሱን እናሻሽላለን ብለዋል። ስለ ራስመስ ሆይሉንድ ተጠይቀው ነበረ። በጣም ጠንክሮ እየሰራ ነው። ባስቆጠራቸው አንዳንድ ጎሎች በተለይም በዚህ ውድድር ላይ ዘመን ላይ እና ደግሞ በዩሮፓ ሊግ ላይ
ጥሩ ሚና ነበረው ብለዋል። ጥሩ አቋም ላይ እንደሚገኝና ነገር ግን ጥሩ ለመስራት የሚያስችል መነሳሳት ላይም ያለ ይመስለኛል። ስለዚህ ተጫዋቹ ያለውን ነገር መቀጠል አለበት ብለዋል። ዩሮፕ ሊጉ ችግራችንን አይፈታውም። በእርግጥ ካሸነፈን በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ ተሳታፊ እንሆንበታለን ብለዋል። ተጨማሪ ገንዘብ ይኖረናል፣ ነገር ግን ችግሮች አሁንም ይኖራሉ። የበለጠ ወጥነት ያለውና ትክክለኛ ውሳኔዎችን ማድረግ የሚችል ተጫዋቾችን በትክክለኛ መንገድ ማግኘት የሚችልና ጥሩ አካዳሚ ተጫዋቾችም ሊኖር የሚገባን ይመስለኛል ብለዋል። ከሊዮን ጋር የነበረውን የመልስ ጨዋታ ተጠይቀው ነበረ። በኦልትራፎርድ ስንጫወት ልዩ ነገር ሊከሰት እንደሚችል ሁሌም አውቃለሁ ብለዋል። ስለ ቤልባውም ተጠይቀው ነበረ። በእያንዳንዱ ግጥሚያ ላይ ጠንካራ ናቸው፣ ኃይለኛና በጣም ጉልበተኛም ናቸው፣ እንዲሁም ምርጥ ተጫዋቾች አሏቸው። ከዛም ውስጥ አንደኛው ኒኮ ዊሊያምስ ይጠቀሳል ብለዋል። በስፔን ሊግ ውስጥም በመከላከልም ምርጥ ቡድን አላቸው እና ብዙ ግቦችን አይቆጠረባቸውም። ስለዚህ ለእኛ አስቸጋሪ ይሆናሉ ብለዋል። አንድ ላንድ ተገናኝተው ማለፍ የሚችሉ ምርጥ ተጫዋች ስላላቸው እንደ ኒኮ ዊሊያምስ በጣም ልዩ ጥንቃቄ ማድረግ ይጠበቅብናለን ብለዋል። ሩበን አሞሪም ከሰጡት ጋዜጣዊ መግለጫ ለየት ያለውና ለማንቸስተር ዩናይትድ ጥሩ የሚባለው ዜና ማቲያስ ዴሊክትና አማድ ዲያሎ በቡድን ስብስብ ውስጥ ተካቷል። ጨዋታ ዕድል ያገኛሉ ወይስ ሳያገኙ የሚለው ነገር ላይ ደግሞ በቀጣይ የሳቸው ትልቅ ውሳኔ ይጠበቃል። ሩበን አሞሪም ጊዮኬሬስክ አይነት አጥቂ መፍጠርን በዩናይትድ ተጠይቀው ነበረ። ትኩረታችን ያሉንን ተጫዋቾች መርዳት ነው። ራስመስ በመጨረሻ ጨዋታ አንድ ግብ አስቆጥሯል። ራስመስ ችሎታ እንዳለው ማየት ትችላላችሁ። ዜርኪዝም ተሰጥቷለው። ቾዶዊ ምርጥ ተጫዋች ነው። ስለዚህ ተጫዋቾችን ተሰጥቷቸውን ማሻሻል ላይ መስራት እኛም አለብን ብለዋል። ከጊዮኬሬስክ ጋር በተያያዘ ከሱ ጋር አልተነጋገርኩም፣ ነገር ግን አንዳንድ ተጫዋቾች በሻምፒዮንስ ሊግ ለመጫወት ብቻ ወደ ማንቸስተር ዩናይትድ መምጣት የሚፈልጉ ከሆነ አይመጡም ብለዋል። ምክንያቱም ለተወሰኑ የአውሮፓ ውድድሮች ጨዋታዎችን ለመጫወት የሚፈልጉ ተጫዋቾች ሳይሆን ዩናይትድን መወከል የሚፈልግ ተጫዋች ብቻ ሲሆን እናስፈርማለን። ለአንድ መድረክ ሲል ግን ወደ ዩናይትድ የሚመጣ ተጫዋች የለም ብለዋል። ኡጋርቴ ማን ዩናይትድ በፕሪሚየር ሊጉም ደካማ ነው፣ በዩሮፕ ሊጉ ጥሩ የሆነበት ምክንያት ምንድን ነው ተብሎ ጠይቆ ነበረ። ዋናው ልዩነት አካላዊ ብቃት ነው። በዩሮፕ ሊግ የተሻለ ተሰምቶናል ብዬ አስባለሁ። ያ ነው ዋና ልዩነታችን ብለዋል። ከካዘሜሮ ብዙ እየተማርኩ ነው። ከሱ ጋር በጣም ጥሩ ግንኙነት አለኝ። በቻልኩት አቅም ጨዋታ ላይ የሚያደርጋቸውን ጥሩ ነገሮች ሁሉ ለመገልበጥ እየሞከርኩ ነው። ይህ ችሎታው ነው አሸናፊ ያደረገው እስካሁን ድረስ። አሁንም በመማሬ ደስተኛ ነኝ። መማሬንም እቀጥላለሁ። ከካዘሜሮ ብዙ ነገር ተመሬበታለሁ ብለዋል። ዛሬ ምሽት በሳን ማሜስ ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ በኤርኔስቶ ቫልቬርዴ የሚመራውን ቡድን የሩበን አሞሪም ቡድን ይገጥማል። በሁለቱ ቡድኖች ታሪክ አትሌቲኮ ቢልባኦ 3 ጊዜ ዩናይትድን ሲያሸንፍ፣ ዩናይትድ ደግሞ 2 ያሸንፈዋል፣ አንድ ጊዜ ያቸውተዋል። ዛሬስ የመጀመሪያ ዙር ጨዋታ ማን ድል ይቀነዋል የሚለው ደግሞ ምሽት 4 ሰዓት ጀምሮ እንመለከተዋለን። አርሰናል በዚህ ሳምንት በሁለቱም ጾታ አልቀናቸውም። ትናንትና ቪላ ፓርክ ላይ የአርሰናል ሴቶች ቡድን 5-2 በሆነ ውጤት ተሸንፏል። ይህ ሽንፈት ነበር ቼልሲዎችን በቀጥታ 1 ነጥብ ከማንቸስተር ዩናይትድ ጨዋታ አግኝተው ወደ ዋንጫው እንዲያመሩ ያደርጋቸው የነበረ ጥሩ እድልም የሰጣቸው። አርሰናሎች በሴቶቹ ደግሞ ትላንትና 5-2 በሆነ ውጤት ሽንፈት አጋጥሟቸው ነበርም። ጥሩ ዜና ግን የሚባለው የአርሰናል ሴቶች ቡድን የአውሮፓ ሻምፒዮንስ ሊግ የዋንጫ ተፋላሚ ሆነዋል። በሴቶቹ እንደውም የወንዶቹ ቡድን መነሳሻ ይሆነናል ሲሉት ነበር። ይህን ጨዋታ ከፓሪስ ሰን ዠርሜን ጨዋታ በፊት የአርሰናል ሴቶች ቡድን የአውሮፓ ሻምፒዮንስ ሊግን ያነሳ ብቸኛው የፕሪሚየር ሊግ ክለብም እንደሆኑ ይታወቃል። ሮድሪጎ ጎኤዝ ከሪያል ማድሪድ ውጪ ሌሎች ክለቦችን ሊመለከት ይችላል ከተባለ በኋላ የአርሰናል ሰዎች የተጫዋቹን ሁኔታ መከታተል ጀምረዋል ተብሏል። በተለይ ሞንዶ ዲፖርቲቮ እንዳስነበበው ከሆነ በቀጣይ ክረምት ላይ ክለቡን የመልቀቅ ሰፊ ዕድል ያለው ሮድሪጎ ጎኤዝ ፈላጊዎቹ በርከት ያሉ መሆናቸው ሲነገር፣ እንደ አርሰናል ያሉ ክለቦች ደግሞ ዋነኛ ፈላጊ ሆነው ብቅ ብለዋል። ነገር ግን አርሰናል ተጫዋቹን ለማግኘት በሚያደርገው ጥረት ላይ ከለንደኑ ክለብ ቼልሲ በራሱ ትልቅ ፉክክር ይጠብቀዋል። ለማንኛውም ጥሩ አማራጭ ሊሆን ይችላል ተብሎ ይጠበቃል። አርሰናል በቀጣይ ክረምት እምነት ይኑረን፣ ጨዋታው አላለቀም። ታምራዊ ምሽት በፓርክ ደ ፕሪንስ ይኖረናል። ለዚህ አትጠራጠሩ፣ ተስፋም አትቁረጡ ብሏል አሰልጣኝ ማይክል አርቴታ። በአሰልጣኙ ላይ ግን አሁን ትችቶች መቅረብ ጀምሯል። ውድ ቤተሰቦቻችን የመጀመሪያው ነገር ባለፉት 5 ዓመታት አርሰናል ዋንጫን አላነሳም። ቢያንስ በቬንገር ዘመን የተወሰኑ ትንንሽ ዋንጫዎችን እንኳን ጥሩ ባልነበሩባቸው ዓመታት ያነሳ ነበረ። ግን አርሰናል
ድፍን 5 ዓመት ሞልቶታል። ቼልሲን 2-1 አካባቢ አሸንፎ የኤፍኤ ካፕ ዋንጫን ካነሳ በኋላ ከዋንጫ ርቋል አርሰናል። ባለፉት 5 ዓመታት ለፕሪሚየር ሊጉ ትኩረት ሰጥቶ ሲጫወት የነበረ ቡድን ነው። ግን ከዋንጫው ጋር አሁንም ሊገናኝ እንዳልቻለ ይታወቃልና በርካታ ትችት ማይክል አርቴታ ላይ አሁን ማረፍ ጀምሯል። ግን ደግሞ እሳቸውም ላይ የማይፈረድባቸው ትልቅ ነገሮች አሏቸው። ለአብነት ያክል በዚህ ሳምንት እንደ ቶማስ ፓርቲ ያለ የቡድኑ ወሳኝ ተጫዋች ጉዳት ላይ እንደነበረ ይታወቃል። አላገኙትም። ከዛ ውጭ ፊት መስመር ላይ የማርቲኔሊ ያለቀላቸውን ኳስ ማባከን፣ እንደ ተጫዋች ኦዴጋርድ ጥሩ አለመሆን በርካታ ትችቶችን እሳቸውም ላይ እንዲቀሰር ምክንያት ከሆኑ ነገሮች አንደኞቹ ነበሩ። በተጫዋች ዙሪያ ማርቲኔሊን በ6 ሚሊዮን ፓውንድ፣ ትሮሳርድን 20 ሚሊዮን ፓውንድ፣ ጀሱስን 45 ሚሊዮን ፓውንድ በአጠቃላይ ወደ 71 ሚሊዮን ፓውንድ ወጪ ካወጣ ውጪ ለ9 ቁጥር አጥቂ እስካሁን ወጪ ያላወጣው አርሰናል በቀጣይ ክረምትስ እንዴት ያለ ክረምት ያሳልፋል የሚለው ደግሞ ይጠበቃል። በርካቶች ታዲያም በማይክል አርቴታ ላይ ቅሬታ ማቅረባቸውን ሲጀምሩ የአርሰናል ደጋፊዎች አሁን በማህበራዊ ትስስር ገጽ ቁጥራቸው ቀላል የማይባሉ አንድሪያ ቤርታ ማይክል አርቴታን በማባረር ነው ስራውን መጀመር ያለበት እያሉ ነው። የአንድ ፓሪስ ሰን ዠርሜን ሽንፈት አርሰናል ቤት ብዙ ነገሮችን እያነቃነቀ ይገኛል። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ግን አርሰናል በዘንድሮ የውድድር ዓመት የአውሮፓ ሻምፒዮንስ ሊግን ዋንጫ የሚያጣ ከሆነ በመልሱ ጨዋታ ውጤት ካልቀለበሰ ማይክል አርቴታ ስንብት እውን መሆን አለበት ብላችሁ ታስባላችሁ ወይ? ተገቢስ ነው ወይ? የአርሰናል ደጋፊዎች የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩን። ዛሬ በእንግሊዝ ፕሪሚየር ሊግ ኖቲንግሃም ፎረስት ከብሬንትፎርድ፣ በኤሮፓ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ፣ ቶትንሃም ከቦዶ ጌልሜት፣ በአውሮፓ ኮንፈረንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ቼልሲ ከጁርጋርዴን፣ እንደዚሁም ደግሞ ሪያል ቤት ከፊዮረንቲና፣ ትላንትና በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ባርሴሎና ከኢንተር ሚላን 3-3፣ በኤዥያ ሻምፒዮንስ ሊግ ክዋስኪ ፍሮንቴሌ አልናስርን 3-2 አሸንፎ ከውድድሩ አሰናበተው። እንደዚሁም በአሜሪካም የኮንካካፍ ሻምፒዮን ካፕ ጨዋታ ቫንኮቨር ኢንተር ሚያሚን 3-1 በድምር ውጤት 5-1 አሸንፎ ከውድድሩ ውጭ ያደረገው። እነኚህ የትላንትና ድራማዎች ነበሩ። የዛሬ ድራማዎችስ እንዴት ያሉ ይሆናሉ? ቃል ስፖርት ዩቲዩብ ቻናል የአሁኑን እዚህ ጋር ቋጨን። ሰናይ ቀን።